በፐርሰንት መስራት ኃጢያት አይደለም። በፐርሰንት መስራት ወንጀል አይደለም። ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ? ማነህና ነው አንተ እኔ መሳደብልህ? ማነህና ነው መንግስቴን እንድናገር የምትፈቅድልኝ? አዎ ከመንግስት ጎን ነው የምቆመው። ኮሜንት የሚሰጠው ለካ የዝንብ መንጋ ነው። ለካ በማስረጃና በመረጃ የሚሞግት ትውልድ ለካ አላፈራንም። አንድ ሰው እንኳን መረጃ አሳዩን የሚል ሰው ይጠፋል። ፍርድ ቤት አፍንጫውን ይዘን ስናመላልሰው ያ ልክ ይገባል። ተፈርዶበት ወህኒ ቤት ሲገባ ልክ ይገባታል። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆነ ጉዳይ ነው የመጣሁት። እንዲህ አይነት ቪዲዮ ባልሰራ ደስ ይለኛል፣ ግን የመጨረሻ ጊዜ ነው ይሄን ቪዲዮ የምሰራው ብዬ አስባለሁ። በዚህ ጉዳይ እንግዲህ ሰሞኑን በዚህ በገቢ ማሰባሰቢያ ዙሪያ ተከትሎ በርካታ ነገሮች እየወጡ ነውና ሎዛ ሚዲያ እንግዲህ ሎዛም ኢቨንት ምላሽ ሰጥተዋል። አብረው በጋራ በመሆን ያን ምላሽ እንመለከተዋለን። እንግዲህ ብፁዕ አቡነ አብርሃምም ስለ ፐርሰንት ጉዳይ ያወሩት ነገር አለ። ያ ምንድነው የሚለውና ሌሎች ነገሮችን እንመለከታለን። እንደው በቅንነት ብንነጋገር፣ መልካም በሆኑ ነገሮች ብንነጋገር ደስ ይለኛል። ነገሮችን በቅንነት ምክንያቱም አንዲቷን ቤተክርስቲያን ነው በጋራ የምናገለግለው። ሁላችንም ሰማያዊ የሆነውን መንግስተ ሰማያትን መውረስ ነው የምንፈልገውና ምድራዊ ስራዎችን አንሰራም። ሰማያዊ የሆነ ስራ በረከትን የሚያስገኝ ስራ ነው የምንሰራው ብዬ ነው ማስቦና በቅንነት እንድንነጋገር እፈልጋለሁ። እስቲ ከሁሉ በፊት በእነዚህ ቪዲዮዎች እንጀምር። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ? ኮሚቴ ብለ የመጣውም ሰውዬ ፖለቲካ ኢሹ ስላለ ነው። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። በአርሲው ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ ይሾመ? አልቀበልህም። መንግስቴን ስታከብር እቀጥልልሃለሁ። በአርሲው ጉዳይ ያልክ መንግስትን እየሰደብክ እኔ ኢትዮጵያ ውስጥ ያለሁትን አንተ እዛ ቁጭ ብለህ እንደ ደራሽ ውሃ ወንዝ ትፈሳለህ። እኔን እዚህ እንድሳደብታ ማነህና ነው አንተ እኔ መሳደብልህ? ማነህና ነው መንግስቴን እንድናገር የምትፈቅድልኝ? አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ። በቃ አለቀ። ይህን እውነታው እወዷለሁ። መንግስቴ ተመችቶኛል። እኔ አሁን እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ። ምን ታመጣለህ? ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ፣ ቪዲዮ ስራ አልሰራም። ቲሽን ላሰባስብ በአርሲ ጉዳይ 10,000 ሰው ቀረ። ማን ነው ቲክታክ ላይ የመረጠ አንተን ኮሚቴ አድርጎ የመረጠን? አሳይ። ማን ነው የቲክታክ አለቃ ያደረገ? አላቅህም ስልህ ምን ነው ድሬዳዋ ሲሆን አመመ። በአርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ሶስት ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል ብሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመ እላለሁ። ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትህን አክብሬያለሁ፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትህን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆነ በኦሮሞነቱ እመጣለሁ መተል ነገ እመጣብሃለሁ። ድምፅ እንሆናለን። ማን የመረጣተ? ማን አንተ? ሲጀምር ዮሐንስ ወንጌልን ማብራራት የማይችል መምህር ነኝ ይለኛል። ትጂ ዮሐንስ ወንጌል ምዕራፍ 1 ምን እንደሚል አታውቅም። ማን የመረጠ? እኔ ተመስገን እባላለሁ። ከልጅነቴ ጀምሮ እናቴ በጡት የሰጠችኝ የመጽሐፍ ቅዱስ ጥቅስ ነው ያደግኩት። የመጽሐፍ ቅዱስን እያወቅኩ ነው ያደግኩት። ህሊና ማለት ምን ማለት እንደሆነ እያወቅኩ ነው ያደግኩት። እንዳንተ በጠላ አንኩሮ አይደለም ያደግኩት። ጠላ እየጠጣሁ አይደለም ያደግኩት። እሺ አስተዳደጌን አውቀዋለሁ።
የጨዋ ልጅ ነኝ። እናቴ ጀግና ሆና ነው ያሳደገችኝ። አስከብራ ነው ያሳደገችኝ እናቴ። ከሰው መካከል ጀግና አድርጋ ነው ያሳደገችኝ እናቴ። የጀግና ልጅ ነኝ። የጨዋ ልጅ እናቴ ናት ያሳደገችኝ። እሱን አልጠራውም። ኡጋንዳ ቁጭ ብለ ለልጅህና ለሚስትህ ሞዴስ መግዣ፣ ለልጅ ደግሞ ዳይፐር መግዣ፣ ወተት መግዣ ስታጣ ዩቲዩብ ላይ ማንን ልስደብ ብለህ በአርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ በአርሲ ሶስት ሰዎች ሞቱ አልሞቱ ማስረጃው የለም። ማስረጃ ላለንማ እያለቀስን ሰርተናል። ለሞቱት ገበሬዎችማ እያለቀስን ሰርተናል። ዛሬም እንደተመለከ የዳይፐር መግዣ ስታጣ ነው የምታለቅሰው። አንተ የዩቲዩብ ጡረተኛ ናና አሳየኝ ማስረጃ። ልደትና ተመስገን ይዩት ምን አላልኩም። ሙሉ ቮይሱን አሰማኝ። ወንድሜ ልደት ጨዋ ነው አላልኩም። አለከ። ነገ ከነገ ወዲያ ደግሞ በስማችሁ መጣላችኋለሁ። እመነኝ። አንተ እያየ አይን ደም እየለበሰ እያበድክ ታለቅሳለህ። እኔ ደግሞ ከሎዛ ጋር አብሬ እሰራለሁ። ሎዛ ኢቨንት ይመቸኛል። ደበረ ይሄ ነው። አመሰግናለሁ። ክበሩልኝ። ጨርሻለሁ። ሰላሙን ይህን ሰሞን በቤተ ክርስቲያን ላይ የተሰማሩ ሌቦችን አንዳንድ ጥያቄዎች እየተጠየቁ ባሉበት ሰዓት ላይ ያነሱት ፖይንት በጣም የገረመኝ ነገር አለ። ከሱም ምንድነው መሰላችሁ? እኔ እንደዚህ ስለሆንኩ ነው ምናምን ነገር የሚባል ነገር አለና እስኪ እሱን ለመናገር ነበረ። አካውንቴ ዋርኒንግ ላይ ነው ያለው። ኮፒ ሊንክ አድርጉልኝ ቤተሰብ። ስቲል ዋርኒንጉ አልለቀቀም። እና ምንድነው መሰላችሁ? ቤተ ክርስቲያን ለምን በዚህ መንገድ እንደዚህ ለምን ይደረጋል? ለምን ቤተ ክርስቲያን ትዘረፋለች ተብለው ሲጠየቁ የዛ አካል የዛ ተሳታፊ የሆኑ ሰዎች እኔ ኦሮሞ ስለሆንኩ ነው፣ እኔ የአቡነ ሳይሮስ ደጋፊ ስለሆንኩ ነው፣ እኔ መንግስት ደጋፊ ስለሆንኩ ነው ብለው ያንን ነገራቸውን ወደ ሌላ ነገር ለማጦዝ እየሞከሩ አይቻለሁ። በዚህ ነገር ውስጥ ስንት መርዝ ነገር አይቻለሁ። እንደኔ ከተመለከታችሁት አላቅም። አንደኛ ነገር ኦርቶዶክሳውያኑን መከፋፈል ነው የተጀመረው፣ በብሔር መከፋፈል። እኔ ኦሮሞ ስለሆንኩ ነው ካለ ኦሮሞ ስለሆንኩ ነው ብሎ ሲናገር ኦሮሞ ያልሆነው ሰው ነው እየተቃወመኝ ያለው ሊል ፈልጓል። ስለዚህ ኦርቶዶክሳውያኑን መከፋፈል። ሌላ ነገር ደግሞ እኔ መንግስትን እየደገፍኩ ስለሆነ ነው። በዚህ ጊዜ ነገሩ አዎ መቼም ፋኖ ነኝ አትልም። ያው የምትለው ኦሮሞ ነኝ ነው አይደል? መቼም ፋኖ ስለሆንኩ ነው አትልም። እዚህ ጋር መተህ ይሄ ግልጽ ነውና አንዳንዴ ኦሮሞ ሆነህም ኦሮሞ ሳትሆንም ግን ኦሮሞ የወንጀለኛ መደበቂያ የሌባ መደበቂያ እንደሆነ አድርጋችሁ የምትናገሩ ሰዎች እባካችሁን አደብ ግዙ። ከቤተ ክርስቲያናችንም ላይ ዞር ልትሉልን ትችላላችሁ ወይ? እንደ ጥያቄም ነው ይሄንን። ያለበለዛ እኛ ልጆቿ በግዴታም ቢሆን ልንሄድ እንችላለን። ማርያምን አባቶችን ላንጠብቅ እንችላለን። አባቶችማ እንደናንተ አይነት ውርጋጦችን ወደፊት አምጥተው ይሄው ቤተ ክርስቲያን እንደዚህ መፈንጭ አድርገዋታል። ምንድነው የሚያገናኘው? ለምሳሌ ይሄ እንደዚህ ከተጠየቀው ጥያቄ ጋር እኔ ኦሮሞ ስለሆንኩ ነው፣ እኔ መንግስትን ስለምደግፍ ነው፣ መንግስቴን አትስደብብኝ ምና ከየት አገናኝተው ነው የምታወራው? ከየት ተገናኝተው ነው? የማይገናኝ ነገር ለምንድነው የምታወሩት? ሌሎቻችሁ ደግሞ ጀሌ የሆናችሁ ሰዎች እባካችሁን አንዳንዴ አንገታችሁ ላይ ስላስራችሁት ማህተብ ብላችሁ ስለ ቤተ ክርስቲያን ብቻ ይሁን ፖለቲካውንና ማንነትን ከቤተ ክርስቲያን ላይ ገለል አድርጉት። በቃ አይገናኝምና ማለት ነው። ይህንን ለማለት ነው። እባካችሁን ኮፒ ሊንክ አድርጉልኝ። አካውንቴ ዋርኒንግ ላይ ስለሆነ ነው። በደንብ በስፋት እንመጣበታለን። ሌቦች ግን አደባችሁን ግዙ። ኦሮሞ የማንም መደበቂያ አይደለም፣ የወንጀለኛ መደበቂያ አይደለም፣ የሌባ መደበቂያ አይደለም። ይሄ ዲስሪስፔክትም ነው። አንዳንዴ ለኦሮሞ ማህበረሰብ ያላቸውን ንቀትን ነው የሚያሳየው። ንቀታችሁን እያየን ነው። ይህንን ደግሞ እኛ ዝም ብለን አናልፈውምና እንዳያችሁት ነው። ምን ለማለት ፈልጋለሁ? አንዳንዴ ስሜታዊ ስንሆን ወይም ደግሞ ስንናደድ ወይም ደግሞ ሌላ ነገር ውስጥ ስንገባ ባናወራ ደስ ይላል። ለምሳሌ ሰዎች ስሜታዊ ሲሆኑ በጣም ይናደዱና እውነታ ይዘው ሊሆን ይችላል እኮ ስሜታዊ ከመሆናቸው የተነሳ ግን እላፊ ቃላቶችን እላፊ ነገሮችን ሊናገሩ ይችላሉ። እየተረዳችሁ እንደሆነ ተስፋ አደርጋለሁ። እላፊ ነገሮችና ስሜታዊ ስንሆን ስንናደድ አሁን ከሰዎች ጋር ተነጋግራችሁ ተጣልታችሁ ወይም ባልዋላችሁበት እንዲህ ናችሁ ስትባሉ ምን አይነት ንግግሮችን ልትናገሩ እንደምትችሉ አስቡ። መለስ ብላችሁ ወደ ራሳችሁ ደግሞ ስታዩ ምን ነው እንደዚህ ባላልኩ የሚል ነገር ይመጣልና
ስሜታዊ ስንሆን ሚዲያ ላይ ወጥተን ወይም ሰዎች ፊት ባንናገር ራሳችንን ቆጠብ ማድረግ ክርስትና አንዱ ራስን መቆጠብ ስለሆነ ማለት ነው። እንግዲህ አሁን ተሙ ተመስገን እንግዲህ ጌታ ልጅ ታውቁታላችሁ በቲክቶክ ከፕሮቴስታንቱ ዓለም ወደኛ ቤት የመጣ ልጅ ነውና እንደው በዚህ ልክ ጥሩ ነው ያው መነጋገሩ ቀርቦ መነጋገር ቢቻል የቤተሰብ ጉዳይ ላይ ባንገባ ምሳሌ የወጣው ሰነድ ነው የወጣው ማስረጃ እየተባለ ነውና እንደው ከንትኑ ከሚገናኘው ቶፒክ ጋር ብቻ ንግግር ብናደርግ ለምን ማንም ለማንም መቼም ክርስቲያን የሆነው እርስ በርስ ጥላቻ የለም ሐሳብ ነው ሊጋጭ የሚችለው ሐሳቦችን በሐሳብ ነው መሻር ወይም ከሐሳብ ጋር ነው እንጂ ንግግር ማድረግ አንዳንዴ ወደ ያልሆኑ ነገሮች ባንገባ ቀርበን ብንነጋገርበት አንዱ ሲያጠፋ ሁላችንም ማጥፋት ያለብን አይመስልኝም አንዱ ለምሳሌ የሆነ ነገር ይዞ መጥቶ ሲሞክት ከቻልን በዛ ነገር ይዘን መመለስ ካልሆነ ደግሞ ወይ ዝምታን ምን መርጥበት ነገር ለምን ክርስትና አንዳንዴ እንዲህ አይደለም ለምሳሌ ብዙ ሰው ላይፍ ሲከታተለው ነበር ይሄን ወንድማችን ከ600 ከ700 በላይ ሰው እና እዛ ውስጥ ሁሉም ሰው ተመሳሳይ አረዳድ የለውም ሁሉም ሰው ተመሳሳይ ኦርቶዶክሳዊ ስነ ምግባር አለው ይያላስብ እንዴ እሱ እንደ ተናገረው እሱ ከሰባኪ ጋር ነው የሚውለው እሱ ከእንትን ጋር ነው የሚውለው እንዲህ ያለውን እሱማ እኔስ የሚሉ ነገሮች ለሰዎች መሰናከል ልንሆን እንችላልና በቻልነው አቅም ቀርበን የምንነጋገርበት በቻልነው አቅም ሐሳብን በሐሳብ የምንሞግትበት እንጂ ወደ ዘር ወደ ብሔር ወደ ፖለቲካ ወደ ተለያዩ እኔ እንትን ስለ አይ ባንከተው ክርስትናችን እኔ እንትና ስለሆንኩ የለም አንዲት ልጆች ነን እግዚአብሔር ባሪያውና በአምሳሉ የተፈጠርን ማለት ነው ወንዝና የተለያዩ ብሔሮችን ምንጠራበት አይደለም አንድ ኢትዮጵያዊ ነን አንድ ኦርቶዶክሳውያን ነን እርስ በርስ ወንድማማቾች ነን እና እንዲህ አይነት ነገሮችን ባንገባ የሚል ኡነታ ሊኖረው ይችላል አይኖረው ይችላል እነዛም ኡነታ ሊኖራቸው ላይኖራቸው ይችላል ቀርበን ግን በጋራ መነጋገር በመረጃና በማስረጃ መነጋገር ይሄንንስ ሐሳብና ሐሳብ ላይ ብቻ መሞገት እንጂ ሌላ አላፊ ነገሮች ላይ ባንገባ ከምንም በላይ ደግሞ እርስ በርሳችን ገመናዎቻችንን ብንሸፋፈን ለማለት እፈልጋለሁ እሺ ወደ ብፁዕ አቡነ አብርሃም ንግግር ከመሄዳችን በፊት አንዳንድ ደግሞ ላይቭ ላይ ሌሎች ትዝብቶች አሉ ያንንም ከማየታችን በፊት እስቲ ሎዛ እንግዲህ መምህር ዘማርያም የሰጠውን ነገር የሰጡትን ነገር እንስማ አይታችሁታል አይደል ሁሉም ላይ ልክ ድሬዳዋ አየር መንገድ ላይ አቀባበሉን ሲያዩ ጠላት በሙሉ ከአራቱ አቅጣጫ ነው የተንቀሳቀሰው ጎንደር ላይ ለምን አልከፈቱም ሐዋሳ ላይ ለምን አልከፈቱም ባህር ዳር ላይ ለምን አልከፈቱም እመጓ ላይ ለምን አልከፈቱም ጻድቃኔ ላይ ለምን አልከፈቱም በጣም ብዙ መርሃ ግብሮች ተሰርተዋል በዚህ 10 ዓመት ውስጥ ድሬዳዋ ላይ ለምን ከፈቱ እነዚህ ሰዎች የድሬዳዋ ቀን ብቻ ነው የተወለዱት ወይም የተገለጠላቸው ወይም ቲክቶክ ዩቲዩብ ፌስቡክ ማየት የጀመሩት አይደለም ከውስጥና ከውጭ ጠላት ተናቦ ነው የሰሩት የድሬዳዋ ከተማ እድገት የሚያበሳጫቸው ፖለቲከኞች ከተማው ከንቲባ በመገኘቱ የተበሳጩ እርድብን ቅጥል ያሉ እኛ ደግሞ ስለተገኘ በጣም ስለተደሰትን እና የድሬን እንግዳ ተቀባይነት ለማኮሰስ የሄዱበት ርቀት ነው ግን አልተሳካም ቢኮዝ መሪያችሁ ፍቅር ነው ህዝቡም ፍቅር ነው ይህንን ደግሞ በድል ተወጥታችሁታል እንኳን ደስ አላችሁ ከዛ ውጪ ሁሉን ለማሸማቀቅ የሞከሩት በፐርሰንት ነው የሚከፈላቸው እያሉ ነው ሁላችሁም ሶሻል ሚዲያ ትጠቀማላችሁ ልክ ሲነጋ እየገባችሁ በፐርሰንት የሰሩበትን ዶክመንት ላኩልን በሏቸው በህይወት ዘመናችሁ አንድ ሰው አይልክላችሁ አንድ ሰው ፌስቡክ ላይ መለጠፍ አይችልም አንድ ሰው 100% ነው ማረጋግጥላችሁ ውሸት ነው ሰው 50% እንኳን ይዋሻል አይደል እንዴ ሰው 100% እንዴት ይዋሻል በጣም የሚገርማችሁ የዋሹት ሰዎች አይደሉም የገረሙኝ ኮሜንት ላይ ለካ ከሌ እንደዚህ ሰው ይመስላል እንዴት ይመስላለች እያሉ ኮሜንት የሚሰጠው ለካ የዝንብ መንጋ ነው ለካ በማስረጃና በመረጃ የሚሞግት ትውልድ ለካ አላፈራንም አንድ ሰው እንኳን መረጃ አሳዩኝ የሚል ሰው ይጠፋል በጣም እኮ ነው የምታዝኑት ኮምፒውተር ተራ ኮምፒውተር ቤት ሄዶ አጽፎ ወይም ጽፎ የለጠፈው ባዶ ወረቀት ሁሉ ይሆናል በኤአይ ያሰራው ማህተም ሁሉ ይሆናል በፎርጅድ ሶማሌ ተራ ሄዶ ያሰራው ማህተም ሁሉ ይሆናል አይሆንም አንድ ሰው በፐርሰንት የሰራ የለም ትናንት አልተሰራም ዛሬ የሰራ የለም ወደፊት አይሰራም አሁን የምናወራው እዚህ ስለተገኙት ቲሞች ብቻ ነው
ይህንንም በማስረጃና በመረጃ መሞገት ያስፈልጋል። አሉባልታማ ማንም ስም ያጠፋል። አሉባልታማ ማንም ስም ያጠፋል። ነገር ግን መረጃ ሳዩን ነው። ያ መረጃ ደግሞ ትክክለኛ መሆኑን ደግሞ ባለ ጉዳዩ ወጦ ያውራ፣ ጋዜጣዊ መግለጫ ይስጥ። ከዛስ ፍርድ ቤት ሲቆማት ልክ ይገባታል። ያኔ በጣም የሚገርማችሁ አዲስ አበባ የተቀመጡት ስም ጠርተው አይሞግቱም። ምንድነው የሚያደርጉት? ውጭ ሀገር ላለ ሰው ነው የሚልኩት። ውጭ ሀገር ያሉት ምን ስለሚሆኑ ስለማይከሰሱ እንጂ አዲስ አበባ ላይ ያለ አድራሻዬ እዚህ ቦታ ነው እዚህ ቀበሌ ነው መክሰስ የሚፈልግ ይክሰሰኝ ብሎ አንድ ሰው አይወጣም። ምክንያቱም እኛም በድርጅታችን ጠበቃለን፣ እያንዳንዱ ሰው ጠበቃለሁ። ፍርድ ቤት አፍንጫውን ይዘን ስናመላልሰው ያ ልክ ይገባል። ተፈርዶበት ወህኒ ቤት ሲገባ ልክ ይገባታል። ግንስ ፊት ለፊት አይሞግቷችሁም። አድራሻቸው አይታወቅም። አብዛኞቹ ደግሞ ውጭ ሀገር ነው ያሉት። ስለዚህ ምንድነው የሚያደርጉት? ቅናት ያሳብዳቸው። ፕሮግራሙ እንደዚህ ሲያምር እርር ቅጥል ያሉ አንዳንዶቹ ፕሮግራሙ ላይ ውሰዱን ብለው ኮሚቴዎቹ በቃ ምን ፈልጋችሁ እናንተን ነው ስላሉ ያልመጡ ናቸው የተቃጠሉት። በምን እንበቀላቸው ነው? በጣም የሚገርማችሁ ክርስትና የኛን ሩብ ያክል እንኳን አልኖሩት። በህይወት ዘመናችን እንደተናገረ አናውቅም። ወሬ አይደለም መኖር ማለት ነው። ክርስትና እኮ ወሬ አይደለም። የወንድምን ኃጢአት እየለቃቀሙ ሚዲያ ላይ ማስጣት አይደለም። መኖር፣ መጾም፣ መጸለይ፣ መስገድ፣ ክርስትናን በተግባር መኖር፣ ከቅናት ከቂም ከበቀለኝነት መውጣት። አሁን እነሱን ክርስቲያን ነን ይላሉ ማለት ነው። የድሬዳዋን ፕሮግራም አበላሽተው አሁን ነገ ውዳሴ ማርያም ይጸልያሉ፣ አባታችን ሆይ ይላሉ። ክርስትና ምንድን ነው? ስለ ወንድም ስትል አንተ ዋጋ መክፈል ነው አይደለ? ስለ ወንድም ስትል ክርስትና ዋጋ እየከፈሉ ሳይሆን ፕሮግራሙን እንዲበላሽ ህዝቡ እያሳመጹት ያሉት ለድሬዳዋ ገንዘብ እንዳሰጡ ነው የተከፈተው ዘመቻ። በዚህ ዘመቻ ውስጥ ነው ኮሚቴዎቹ ብር የሰበሰቡት። አይደንቃችሁ? እና አሁን ይሄንን የምነግራችሁ ከ10ኛ ክፍል በላይ ናቸው አብዛኞቻችሁ። እንዴት የድሬዳዋ ክርስቲያን ዝም እንዴት ይላል? አንዳንዶቹ ደግሞ እዚህ ያሳደጋችኋቸው ናቸው። በጣም እኮ ነው የሚገርመው ማለት ነው። በጣም ሰው ላደገበት ቤተክርስቲያን ገቢ ሲሰባሰብ ላደገበት ቤተክርስቲያን ጠላት ይሆናል? በጣም ልንገራችሁ፣ በፐርሰንት መስራት ኃጢአት አይደለም። በፐርሰንት መስራት ወንጀል አይደለም። በፐርሰንት እንዳይሰራ የከለከል ነው እኛ ነን። እኛ እኮ ነው የምነግራችሁ። እኛ ለምንድን ነው የከለከል ነው ካላችሁ፣ ለቤተ ክርስቲያን በፐርሰንት ይሰጣል እንጂ ከቤተ ክርስቲያን በፐርሰንት መወሰድ የለበትም ብለን ስለምናምን፣ ከተሐድሶ ቀጥሎ ለቤተ ክርስቲያን ፈተናዋ እሱ ነው ብለን ስለምናምን፣ ለዚህ ዘመን አይደለም ከ50 ዓመት በኋላ ያለውን ፕሪዲክት አድርገን ነው ይሄን ያደረግነው። እኛ ህግ አውጥተን እኛን ይከሳሉ። ሌባ ንጹህ ሰው ይከሳል። ደግሞ እኮ ጀግና ማለት ቅድም እንደነገርኳችሁ ምን ማድረግ ነው? ይሄው በፐርሰንት የሰሩበት ብለው ምን ማድረግ ነው? መለጠፍ ነው አይደል? ከዛ በኋላ አዲስ አበባ ካሉ ታያላችሁ ዜና ጠበቃ ቆመን ፍርድ ቤት ስናመላለሳችሁ ታያላችሁ። ይሄን በኮንፊደንስ ነው የምናገረው። ቢኮዝ አሁን የምናገረው እየተቀረጸ ነው፣ ላይቭ እየተላለፈ ነው። 100% እርግጠኛ የሆንኩበትን ነገር ነው የማወራችሁ። ግን ይሄን አያደርጉም። ምንድነው የሚያደርጉት? ውጭ ሀገር ላሉ ኡጋንዳ ላሉ አውሮፓ ላሉ አሜሪካ ላሉ ነው የሚልኩላቸው። ለምን? እነሱ በዚህ ስለሚከሰሱ ለማይከሰሱት ነው የሚልኩት። ሌላውን ነገር ልንገራችሁ። ይሄ ሁሉ ቲም የተመታው ከዚህ ባሻገር የአላፋት ዝማሬን ትደግፋላችሁ ተብለው ነው። የአላፋትን ዝማሬ የሚደግፍ አገልጋይ ነው። ስለዚህ ምንጩን በለው ነው። እነዚህን ልጆች ደግሞ የሚያስተባብር ሎዛ ኢቨንት ነው። ምንጩን በለው ነው። የአላፋትን ዝማሬ እንደግፋለን። ከዛስ ክርስቲያኖች ናቸው አይደል? እናንተ መጽሐፍ ቅዱስ ታነባላችሁ አይደል? መጽሐፍ ቅዱስ ምን ይላል? ለሚያበራየው በሬ አፉን አትሰረው ይላል አይልም? ይላል አይልም? ይላል አይደል? ለሚያበራየው በሬ አፉን አትሰረው ይላል። ሐዲስ ኪዳን ላይ ደግሞ ምን ይላል መሰላችሁ? ለሰራተኛ ዋጋው ይገባዋል ይላል። እኛ ሰርቃችሁ አትብሉ ብለን ነው እንጂ የምንዋጋው ሰርታችሁ አትብሉ አላልንም። ላገለገለ ሰው
5,000 ብር 10,000 ብር 15,000 ብር 20,000 ብር ቢሰጠው ምኑ ነው ነውሩ? እግዚአብሔር ቤተ ክርስቲያን ሲሰራ በነፃ ነው የተሰራው? ንገሩኝ። በነፃ ነው የተሰራው ወይ? ቡልኬቱን የደረደረው ሰውዬ በነፃ ነው? ብረቱን በነፃ ነው? ቀለሙን የሚቀባላችሁ ነገር በነፃ ነው? እንደዛማ ከሆነ እስካሁን ድረስ ለምን ዘገየ? ለምን ዘገየ? ሁሉ ነገር በገንዘብ አይደል እየተሰራ ይመጣው? ካህኑ ግን ደሞዝ ሲቀበል ምን ይሏቸዋል? አውቀው እኮ ነው አባቶቻችን እንድጠሉ፣ መምህራኖቻችሁን እንድጠሉ፣ ዲያቆናቱን እንድጠሉ እኮ ነው። ይሄ ሆን ተብሎ በተጠና መንገድ አገልጋዮችን ከምእመናን ልብ ውስጥ በማስወጣት ምእመናን ሃይማኖታቸውን እንዲቀይሩ የማድረግ ስትራቴጂ ነው እንጂ በነፃ የተሰራ ቤተክርስቲያን ያለቀ በህይወት ዘመናችሁ የምታውቁታለ የለም። ምን ሰበስበው ገንዘብ በሙሉ ለሰዎች ነው። ቅድስት ሥላሴ 100 ሚሊዮን ብር ነው የፈጀው። የሚገርማችሁ 100 ሚሊዮን ብሩንም የተቀበሉት ኦርቶዶክሳውያን ናቸው፣ ክርስቲያኖች ናቸው። ለምን በነፃ አልሰሩትም? ንገሩኝ። ለምን በነፃ አልሰሩትም? ቤተሰብ አለባቸው አይደል? ህይወት አለባቸው። ለልጆቻቸው ትምህርት ቤት አይደል እንዴ? ለካህናት ግን ምን ይሆናሉ? ይቃወማሉ። ስለዚህ ጠላቶቻችንን በደንብ መለየት ያስፈልጋል። እኛ ሰርተው የሚበሉትን አንቃወምም። እኛ የምንቃወመው ሰርቀው የሚበሉትን ነው። እንደተሰረቀና እንዳልተሰረቀ ደግሞ የሚመረምረው ምእመን አይደለም። ምእመን የት ያውቃል? ማን ነው? ኮሚቴ፣ ሰበካ ጉባኤ፣ ሀገረ ስብከት አይደል እንዴ? የአባቶቻችን ትእዛዝ መጠበቅ ያስፈልጋል። በዚህ መጠን ስነ ልቦናችሁ ከፍ ካለ አንድም ጠላት ቤተክርስቲያኗን አያዋርዳትም። ምእመናንንና አገልጋዮችን የሚለይ ነገር የለም ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ ምላሽ ሰጥተዋል፣ ሰፋ አድርገው ምላሽ ሰጥተዋል። እኛ ብዙ ፕሮግራሞችን ሰርተናል። ለምንድነው እዛ ላይ ያልመጣው? እዚህ ድሬዳዋ ስንሄድ ለምን መጣ ይሄ ነገር? ማንስ ለምንስ ቀርባችሁ ወደ ሚዲያ እንዲህ አይነት አለ ብለው ካንተን ከማለት ቀርቦ ለምንስ እንዲህ አይነት መረጃዎች እንዲህ አይነት ነገሮች እየወጡ ነው ምንድነው ብላችሁ ለምንስ ነው ያልተጠየቅ ነው? በፍጹም ትክክል አይደለም። በፐርሰንት እንዳይሰራ የሚያደርግ ነው እኛ ነን የሚሉ ነገሮችን አንስተዋል። እውነታውን እግዚአብሔር ያውቅ፣ እነሱና እግዚአብሔር ያውቅ። ካለ ከነገ ወዲያ እየወጣ ምናየው ይሆናል። እኔ ባይዘዌ ግን እንድታምኑ የምፈልገው ቲክቶከር ሆነ ዩቲዩበር ሆነ አርቲስት ሆነ ገንዘብ አያገኝ የሚል እምነት እንኳን የለም። በአግባቡና በስርዓት ይሁን። ምሳሌ አበል ከተከፈለ እዛ ላይ የምሳ፣ የትራንስፖርት፣ የቁርስ፣ የባደሪያ ተብሎ ድጋሚ ደግሞ ያ የሚሉ ነገሮች ተመጣጣኝ ሆኖ ነው እንጂ መቼም እኮ ሰው ለሰራው ነገር በረከትም ለቤተ ክርስቲያንም ቢሆን ለምሳሌ ካህናት አባቶቻችን ቅጥረኛ ሆነው ይቀድሳሉ አይደል? የቢሮ ስራ አለ፣ ደሞዝ አለ። እነዚህም አካላቶች ለቤተ ክርስቲያን ሊያሰባስቡን የሄዱት ስራቸውን በርካታ ነገሮችን ትተው በቅንነት ከተመለከትን በርካታ ነገሮችን ትተው ነው የሚሄዱት፣ የራሳቸውን ህይወት ማለት ነው ቤተክርስቲያንን ለመጥቀም። ሁልጊዜ ደግሞ በእንዲህ አይነት ነገር ሲሆን ብዙ ነገር ይበላሻል እና በመጠን በአቅሙ ሰዎች እንደ አበል ተደርጎ ትራንስፖርት እና ምግብ ሊቻል ይችላል። ለምሳሌ አበል ባይሰጥ ትራንስፖርት እና ምግብ ሊቻሉ ይችሉ ይሆናል። ካልሆነ ደግሞ ትንሽ የኪስ ሊሰጥ ይችላል። ይሄ አሁን ተጋነዋል። ለምሳሌ የሚወጣውና የሚገባው ገቢ ትክክል አይደለም በሚል አንጻር ነው እንጂ ለምን አገኙ ለምን ተከፈላቸው ሰው አይደሉም፣ ሰዎች ናቸው አይደል? እንደየአቅሙ ማግኘት አለባቸው የሚል እምነት አለኝ። አይጋነን፣ አይብዛ። ቢዝነስ አይሁን ተኮር፣ በቃ ስራ ተኮር አይሁን ቢዝነሳችን። ነገ ሌላ ገቢ መጣ፣ ይሄን ካልከፈልክ ይሄን አላደርግ። አንዳንዴ እኮ በነፃም ታደርጋለህ። በጣም ለሌላቸው ምንም ከራስ ከኪስም አውጥተህ ሄደህ ታሰባስባለህ። ሲኖር ደግሞ ምን ሲል ቢገኝ ምንም አይደለም፣ ሲበዛ ነው። እና አሁን ዞሮ እነዚህ ይሄን አላረግንም በመረጃ ካላችሁ እንሟገት፣ ያ የተሰራው ነገር ግን ስህተት አይደለም ብሏል። መቼም እውነት ትቀጥናለች እንጂ አትበጥስ ማለት። በእነሱም ዘንድ እውነት ካለ ገፍቶ እናየዋለን፣ በዚህ ዘንድም እውነት ካለ ገፍቶ እናየዋለን። የሆነ ቀን መታየቱ ማይቀር ጉዳይ ነው። ግን ለአንዲቷ ቤተክርስቲያን ሁላችንም የምንደክመው አንገፋፋ የሚለው ለማንሳት እፈልጋለሁ። በዚህ ላይ እንደውም አቡነ አብርሃም የተናገሩት ስለ ፐርሰንት ጉዳይ አለ። ከሌላው በተለመደው ይህን ስጠኝ እሰጥሃለሁ፣ ይህንን አድርግልኝ አደርግልሃለሁ። እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም
ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ ሽጉ የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። በምስጢር የሚፈጸመው ጋብቻ ዘፋኞቹ ተከልክለው ከሆነ ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል፣ የብዙ እንጀራ መዝጋት እንዳይሆን። ምን አለ መደራደር ባይኖር? ለሰራተኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባውን ቤተ ክርስቲያን አስባ ብታደርግ። ከዚህ ንግግራቸው ምንድን ነው የተረዳሁት? ያው በፐርሰንት ስራ እንዳለን የቤተ ክርስቲያን ጉዳይ በፐርሰንት እንደሚከፈል የሆነ ጭምጭምታ አለ ማለት ነው። ሰው ደግሞ ሳይሰራ ጭምጭምታ አይወራም እና የሆነ ነገር ሊኖር ይችላል። ያንን ነው ከማንሳት የፈለጉት። ግን አይታችኋል፣ የሻይ የኪስም ቢሰጥ የትራንስፖርት ያበል ቢሰጥ ይሄ ነገር ተገቢም እንደሆነ ይሄን ያህል የሚያስነውርም እንዳልሆነ ተናግረዋል። በመጠኑና በአግባቡ ሲሆን ማለት ነው። እሺ አንድ ትዝብት እኒና እንጨርሳለን። ሰላም በያላችሁበት። የክርስቶፎሮስ ቤት ውስጥ ቀጥታ ቪዲዮ ነበረ ዛሬ ታህሳስ ስንት ነው? ታህሳስ 13 ለ14 አጥቢያ ማለት ነው። እና እዛ ላይ ብዙ በርካታ ሰዎች ሀሳብ አስተያየታቸውን እየሰጡ ነበር። ከዛ ውስጥ በጣም ማከብራቸውና መወዳቸው አባት ቀሲስ ዲበኩሉ እያወሩ ሳለ ነበረ እኔ የደረስኩትና እሳቸው በንግግራቸው መሀል ላይ የሚያወሩት ያው ሲወያዩ የነበረው ወቅታዊ ጉዳይ ነው። ወቅታዊ ጉዳይ ደግሞ ምንድን ነው? የቤተክርስቲያን እናሰራለን እየተባለ ስለሚዘረፈው ገንዘብ ነው። እዛ ላይ እኔ ምንም ጥያቄ የለኝም። በማስረጃና በመረጃ ተረጋግጦ ሰዎች ሊመከሩ ሊገሰጹ መጠየቅ ባለባቸው ደረጃና መንገድ መጠየቅ አለባቸው። እኔ ትንሽ ቅሬታ ምንድን ነው? ቀሲስ ዲበኩሉ በንግግራቸው መሀል ላይ ነገሩ ወደ ሌላም የስነ ምግባር ሕጸጽ ይሄድና እነዚህ ምንድነው የዕቅበተ እምነት የሚሰሩ አንዳንድ ልጆች የስነ ምግባርም ችግር እንዳለባቸው ይልቁንም ጭፈራ ቤት ሁሉ እስከመሄድም ድረስ የሚደርሱ ልጆች አሉ። እነዚህ ሰዎች ፎቶቸውንና ቪዲዮቸውን እየተከታተላችሁ ላኩልኝ ያጋልጣሉ ይላሉ። እና ኃጢአትን በእንደዚህ አይነት መንገድ ማስቆም፣ ሰዎችንም በእንደዚህ አይነት መንገድ ከስህተት ማረም ይቻላል ወይ? እና የትኛውስ ካልተሳሳቱ ይቅርታ አድርጉልኝ አባቶቻችን ያስተማሩን ቀደምቶቻችን ያስተማሩን በተቻላቸው አቅም የሰውን ኃጢአት ያውም አንዳንዴ እንደውም በአደባባይ የተገለጠን የሰውን ኃጢአት ከድነው ያንን ሰው ለማዳን ጥረት ያደርጋሉ እንጂ እንደ ከሰረና እንደ ዓለማዊ ፓፓራዚ እየተሽሎኮለክን የሰውን ኃጢአት በቪዲዮና በፎቶ እንድናስደግፍ እግዚአብሔር መንፈስ ቅዱስም የሚወደውም መንገድ አይደለም። እኔ በበኩሌ እንደ አንድ ምዕመን በጣም በዚህ ንግግሮ ቅር ተሰኝቻለሁ። ያው ገብቼ ነበረ እኔ መልስ እየጻፍኩሎት ነበር ለእርሶ ማለት ለእንደዚህ አይነት ንግግሩ መልካም እንዳልሆነ የተሰማኝን እየጻፍኩ ነበረ። ብሎክ አደረጉኝ። እዛ ውስጥ ያበሩ ልጆች ችግር የለውም። በአሁኑ ሰዓት ማንኛውም ሰው ሚዲያን በኪሱ ይዞ የሚዞርበት ጊዜ ነው እና ሁላችንም ይብዛ የሚነስም ሚዲያ አለችን እንደ አቅሜቴ በዛ ማውራት እንችላለን እና እሱ መዘጋቱ አይደለም እንትን ያለኝ። ከእንደገና ደግሞ ክርስቶፎሮስ አስገብተውኝ ነበረ። ከዛ አስገብተውኝም ያው ብዙ ወረፋም ስለነበረ እኔ ማውራት ስላልቻልኩ ወጣሁኝ እና ምንድን ነው በእንደዚህ አይነት መንገድ ሰዎችን ከስህተታቸው ማረም ይቻላል ወይ? አባቶቻችን ብዙ ርቀት አልሄዱም ወይ? ኢየሱስ ክርስቶስስ ምንድን ነው ያደረገው? በዛ በዮሐንስ 8 ላይ እኔ ይህንን ትምህርት ለእናንተ ለማስተማር ሳይሆን ትንሽ ቅር ስለተሰኘው ነው። እኔ የሰውን ኃጢአት በመግለጥ በምንም ሃይማኖታዊ ሲሆን ምንም ሰከንድ ኒክሮ ሰከንድ እንኳን መቆየት አይቻልም፣ ማጋለጥ ያስፈልጋል። ነገር ግን አንድ እሰብካለሁ ያለ ሰው በስነ ምግባር ውድቀት ወድቆ
ወይ ጭፈራ ቤት ወይ ሊዘሙት ወይ የሆነ ስካር ወይ ምናምን ሊወድቅ ይችላል። እና ያንን አምጥቼ እኔ በቪዲዮና በፎቶ ልላክሎት አባታችን ከባድ ነው። እንግዲህ ሰምታችሁታል። አንዳንዴ ላይቭ ላይ ስንወጣ የምንናገራቸው ነገሮች ሰዎችን ለመጣል ከምንሮጥ ደግሞ ሰዎችን ለማዳን ከገቡበት ጉድጓድ ለማውጣት የባሰ ጉድጓድ ውስጥ ለመቅበር ባንጓዝ። ሰዎች ችግር ካለባቸው እስቲ ይሄን ሲያደርግ ፈልጋችሁ አምጡልኝ አይደለም፣ አምጡልኝ ሳይሆን ይሄን ሰውዬ ከዚህ ውስጥ እንዴት እናወጣው፣ ከዚህ ውስጥ እንዴት እናወጣው፣ እንዴት በንስሐ ሕይወት ይመላለስ፣ እንዴት ኦርቶዶክሳዊ ትክክለኛ መንገዱን ይጓዝ የሚል ነው እንጂ ቄስ ሆኖ መጠጥ ቤት ካያችሁት አምጡ አይሄድም፣ ዲያቆኖ እንዲህ ለምን ያንን እናድነውስ ይጥፋ በዛው ይሄድ። እንዲህ አይነት ነገሮች እንደው ትኩረት አንዳንዴ ስንናገራቸው ትኩረት ሰተን አስተውለን እንደ ክርስትና እንደ ሃይማኖታችን ብናይ የሚል እምነት አለ። ምናልባት እናንተም በቅንነት አይታችሁ ሐሳብ አስተያየታችሁን ትሰጣላችሁ ብዬ ተስፋ አደርጋለሁ። ዝም አትበሉ። በአንገታችሁ ማተብ ያሰራችሁ ይመለከታልና ሐሳብ አስተያየታችሁን በቅንነት ስጡ። የሚገነባ ሌሎችም ብዙዎች ኮሜንት ስለሚያዩ የሚገነባ የሚያንጽ ወደ ቤቱ የሚመልስ ከኃጢአታችን ምንነጻበት መንገድ የሚሆነውን እንድትሰጡ በፍቅር እየጠየቅኩ በሌላ መረጃ እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።